የሳውዲ መንግስት ያወጣው አስደንጋጭ ዜና በሳውዲ አረቢያ የምትኖሩት ወንድሞቼ አላየንም አልሰማንም እንዳትሉ ሁላችሁንም ይመለከታል። ይህን ቪዲዮ ሰምታችሁ ጥንቃቄ አድርጉ። በጣም ብዙ ቶቼ በተደጋጋሚ በኮሜንት እየጠየቃችሁ የነበረ እኔም ሲስተካከል ወጥቼ ቪዲዮ ሰራለሁ ብዬ ነበረ። ሰሞኑን ትንሽ መስተካከል ጀምሮ ነበረ። ይባስ ብሎ ደግሞ እንግዲህ ዛሬ ለአንዴና ለመጨረሻ ጊዜ ይሄ ነገር እንዳበቃለት ራሱ የሳውዲ አረቢያ መንግስት መግለጫ ሰጥቷል ማለት ነው። እሱ ምንድነው ካላችሁ ደግሞ ዘርዘር አድርጌ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ነኝ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁን ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች በዚህ ወጥቶ በዚህ ገብቶ በአካውንቴ መድረሹ በስልክ ቁጥሬ ቢሏችሁ ራሱ እንዳሰሙ ለአንዴና ለመጨረሻ ጊዜ እንዳቆመ ራሱ የሳውዲ መንግስት መግለጫ አውጥቷል ማለት ነው። ለብዙዎቻችሁ እንግዲህ ነገር ሊከብዳችሁ ይችላል፣ ግን ደግሞ ቢከብዳችሁ ምንም ማድረግ አይቻልም። ይሄንም ልላችሁ የቻልኩት እኔ ከራሴ ቤተሰቦችም አልፎ በዩቲዩብ የማውቃቸው በጣም ብዙቶቼ በዚህ ነገር ሲጠቀሙ ቆይተዋል ማለት ነው። ከአሁን በኋላ ግን ይሄ ነገር እንደሌለ መግለጫው ወጥቷል። ስለዚህ ገንዘባችሁ እንዳትበሉ፣ ገንዘባችሁን ያዙ፣ በሌላ መንገድ አመቻችታችሁ ለመላክ ሞክሩ ማለት ነው። እሱ ምንድነው መሰላችሁ እንግዲህ እንደሚታወቀው ይሄን 2 ወር ማለት ነው ከሳውዲ አረቢያ ወደ ዱባይ ብር መላክ በጣም እየከበደ ነበር ያየ ነው። ብዙቶቻችን ግማሾቻችሁ በአሰሪዎቻችሁ፣ ግማሾቻችሁ ደግሞ ሐዋላ በሚልክላችሁ ሰው በእርግጠኝነት ብራችሁን ተበልታችኋል ማለት ነው። ይሄን ነገር ምክንያት በማድረግ ሐዋላ የሚልከው ሰውዬ ብሩ ደርሶለት አልደረሰም ብልም ያሳምነኛል። ምክንያቱም እንደዚህ ያለ ነገር አሁን ላይ በሰፊ እየተሰራጨ ስላለ ብሎ ብሩ ደርሶት አልደረሰኝም ብሎ የካዱ ብዙ የሐዋላ ሰራተኞች ወይም ደግሞ ሐዋላ የሚሰሩ ሰዎች እንዳሉ አውቃለሁ። እንዲሁም ደግሞ እንግዲህ ብሩ እንደተመለሰ እርግጠኛ ሆነው አሰሪዎቻቸውም ደግሞ እኔ ልክ ያለው ከፈለግሽ ይኸውልሽ ደረሰኝሽ ተረክበሻል ብለው አሰሪዎቻቸውም የሰራተኞቻቸውን ብር የበሉ እንዳሉ ነው ያውቃለሁ። ለምሳሌ ማቃት በኔስት ልክ የነበረች ልጅ የ4 ወር ደሞዟን መዳሟ ማለት ነው በመጀመሪያ ላከችላት። በመጀመሪያ ስትልከው ተመልሷል ስላት አልተመለሰም ወላሂ ላዚም ብላ ለኤር ነበረ ብሩ ልጅቷ የላከችውና ወላሂ ላዚም ደርሷል ተልኳል ብላ ድርቅ ስትል አልተላከም ማልኩኝና ሌላኛዋ መዳም ሪካርድ አድርጋሊ ነበር ያንደኛዋ እህቴ ማለት ነው። አረ ሲስተም እምቢ ብሎናል ድጋሚ ብርሽ ተመልሷል ብላ ስለነበረ የዛችን መዳምን ቦይስ አድርግላት ያንቺ ብቻ አይደለም ኪላ ሲስተም ማይሽ ጥቅል ስላት እንደገና አፍራ ከ2 ሳምንት ቆይታ በኋላ ያንን 4,000 ብር በድጋሚ ላከችው። እንዳትልኪው እኔ ሳውዲ አካውንት ሰጥቻለሁ ወደ ሳውዲ ታስገቢልኛለሽ እያልኳት እሷ ግን አልገባም ብላ ሽምጥጥ አደረገችና ከዛ ለኔ ሳትነግረኝ በድጋሚ በዚያው አካውንት አስገባችሁ። ከዛ በኋላ አልደረሰም አሁንም ብዬ ስራት እኔ ማውቀው ነገር የለም ልክ ያለው ይኸውልሽ ደረሰኙ ብላ ድርቅ ብላ ብላ እንግዲህ የሰራተኛዋን 4,000 ሪያሏን በልታባታለች ማለት ነው። ይሄን የማውቃቸው ነው። ገብቷችኋል? ከአሁን በፊትም በዚህ ዙሪያ ቪዲዮ ሰርቼ በጣም ብዙቶች 4 ወር ሆኖ 3 ወር ሆኖ አየር ላይ ነው ይሉኛል እንደዚህ ነው ይሉኛል እያላችሁ ብላችኋል አይደለ? ለማንኛውም እስካሁን ድረስ ትንሽ ተስፋ ነበር። አንዳንዴ ይገባል አንዳንዴ አይገባም ማለት ነው። በተለይ ሰሞኑን የኢራን ጦርነት እንግዲህ ስምምነት ላይ ከደረሱ በኋላ አልፎ ብር እየገባ ነበረ እና ብዙዎቻችሁ አልተስተካከለም ወይ ከሳውዲ አረቢያ ወደ ዱባይ ብር መላክ እንዴት ነው ምናምን ስትሉ ነበረ እና እኔ ሞጥቼ ቪዲዮ ሰራለሁ ብዬ ነበር። ለምን ብትሉ ጥሩ ሙከራ ስለነበረ ያን እየገባ ስለነበረ ይስተካከልና ወጥቼ ቪዲዮ ሰርቼ አው ተስተካክሏላለሁ ብዬ ነበር ስጠብቅ የነበረው። ነገር ግን የአገሬ ልጆች ከዛሬዋ ቀን ጀምሮ እንግዲህ የሳውዲ መንግስት ማለት ነው ለአንዴና ለመጨረሻ ጊዜ ማንኛውም ሰው ማለት ነው በድርጅት ምናምን ሊላክ ይችላል፣ ግን በግለሰብ በኩል ከሳውዲ አረቢያ ወደ ዱባይ ምንም አይነት ብር መላክ እንደማይቻል ብሎ ብሎክ እንዳደረገ እንግዲህ መግለጫ ወጥቷል ማለት ነው። ስለዚህ ሀገሬ ልጆች ብዙ ሐዋላ የሚሰሩ ሰዎች አሉ። እነሱ ለራሳቸው ጥቅም ሲሉ አሁንም ቢሆን ማለት ነው ጥንቃቄ እንድታደርጉ የምነግራችሁ ነገር ቢኖር ለራሳቸው ጥቅም ሲሉ በአይዲ ይገባል በምን ይገባል እያሉ በለበታች ሊሏችሁ ይችላሉ። ግን ራሳቸው ማለት ነው ላስገባላችሁ ከዚህ ላይ መግለጫውን እንደምታዩት ነው ዛሬ ነው የወጣው ማለት ነው። እና እንግዲህ ሳውዲ አረቢያ ከሳውዲ ወደ ዱባይ ብር ሲልክበት የነበረው መንገዱን ለአንዴና ለመጨረሻ ጊዜ ብሎክ አድርጓል። ቆይቶ የሚስተካከል ነገር እንዳለው አላቅም። ለምን ተዘጋ በምን ምክንያት ተዘጋ ተብሎ እንግዲህ ጥያቄ ቀርቦ ነበር ማለት ነው። ራሳቸው የሰጡት ማብራሪያ ወይም ደግሞ የሰጡት ምላሽም እንዲህ ብለዋል ማለት ነው። ያው እንግዲህ እንዳያችሁት ወይም ደግሞ ስንሰማው እንደቆየ ነው ከሳውዲ አረቢያ ወደ ዱባይ ይሄ 2 ወር 3 ወር የኢራን ጦርነት ከተጀመረ ወዲህ
ብር ሲላክ ብር እየገባ አልነበረም። አንዳንዴ ወደዚያም ወደዚህም ሳይደርስ መሀል ላይ በአየር ላይ የቀረ ብዙ ብርም እንዳለ፣ ሌላኛው ደግሞ በሚፈልጉት ሰዓት ስላልደረሰላቸው ብዙ ሰዎች ዘግይቶባቸው ለሚፈልጉት ዓላማ ሳይገባላቸው ስለቀረ ብቻ በምንም ይሁን በምንም የሁለቱን ሀገራቶች ግንኙነት በዚህ መንገድ ስላሻከረብን፣ ስለዚህ አሁን ልክ እንደ ድሮ ብር ተሎ እየገባ ስላልሆነ በሚፈለገው መንገድ እየደረሰ ስላልሆነ የሁለታችንም ግንኙነት ከሚያሻክረው ለአንዴና ለመጨረሻ ጊዜ ብሎክ አድርገናል። ከሳውዲ አረቢያ ወደ ዱባይ በጭራሽ ብር መላክ እንዳይቻል አድርገናል ብለው ራሳቸው መግለጫ ወጥተዋል ማለት ነው። ስለዚህ ሀገሬ ልጆች አንዳንድ ስግብግቦች ማለት ነው ለእናንተ ያዘኑ መስለው እናንተም ደግሞ በእርግጥ ልዩነት የለውም አላችሁ፣ በጣም ልዩነት አለው ወላይ። አሁን ከሳውዲ ወደ ዱባይ ሲመጣ ብር ይቀንሳል አይደለ? በጣም ቀንሶባቸው ነው የሚደርሰው። እኔ ልንገራችሁ ማለት ነው ሰሞኑን ጀምሮ ነበር ብያችኋለሁ። እና ሁለት እህቶቼ ከሳውዲ ብር ላኪልናሉ ማለት ነው። የአንደኛዋ ልጅ ወደዚህ ላከችውና ገባላት። የላከችው ብር የሳውዲ አረቢያ 3000 ሪያል ነበር ማለት ነው። ከዛ ሌላኛዋ ልጅ ደግሞ ላኪልኝ አለችና እሺ ብዬ አካውንት ሰጠዋት። ስትልክ 2 ጊዜ ተመለሰባት ማለት ነው። እዛ 2 ጊዜ ሲመለስባት ዩቲዩብ ላይ ነው ማውቃት። በነገራችን ላይ ቤተሰብ የአገሬ ልጅ ምናምን ሆን አይደለም እና የማውቀው ሰው የለም። ይሙና ላኪልኝ እስኪ እኔ አምንሻለሁ አለችኝ። አታውቂኝም እኮ መልኬን እንኳን አይተሽኝ አታውቂም ስላት ችግር የለም አለችኝና እሺ አልኳት እና አካውንት ስሰጣት ተመለሰባት ማለት ነው። ተመለሰ ስላት እሺ ሳውዲ የምታውቂው ካለ አለችኝ። ሳውዲ ደግሞ ማውቃቸው ልጆች ስለነበሩ በሳውዲ እንዲላክላት አደረግኩ ማለት ነው። በሳውዲ አረቢያ ያነ 3000 ሪያል ሲላክ ስንት ሆነ መሰላችሁ? ወደ 135 ሺህ ብር ነው የመጣ ማለት ነው። የኢትዮጵያ 135 ሺህ ብር። ያችኛዋ ልጅ ደግሞ ከሳውዲ አረቢያ ወደ ዱባይ የላከችው 3 ሺህ ብር ነው። ወደዚህ ሲመጣ ደግሞ ቀንሷል ማለት ነው። እንዲሁም ከዚህ ከደረሰ በኋላ የመላኪያ 20 ድርሃምም ተቀንሶለት ስንት እንደሆነ ታውቃላችሁ? 145,500 ምናምን ብር ሆነላት ማለት ነው። ምንላችሁ ፈልጌ ነው ብዙዎቻችሁ ወደ ዱባይ ሲላክ እኮ ብር ይቀንሳል፣ በዚህ ሲላክ ያው ከዚህ ነው ምናምን ትላላችሁ። ግን የፈለገ ያክል እንኳ ተቀናንሶ መጥቶም ቢሆን የዱባይ ምንዛሬ ይበልጣል። እሺ አገሬ ልጆች በዚህ ማለት ነው። እና በዚህ ነገር በጣም ብዙ ቶች እየተጠቀሙ ነበር። ግን ለጊዜው ይሄ ነገር እንደቆመ እየተነገረ ነው። ስለዚህ ከሳውዲ አረቢያ ወደ ዱባይ ብር እየላካችሁ ስታስልኩ የነበራችሁት ወንድሞቻችን ለጊዜው እንግዲህ ከዚሁ ሀገር ሐዋላ በሚሰሩ ወንድሞቻችሁ በታማኝ ሰው ለመላክ ሞክሩ። ታማኝ ሰው የማታገኙ ከሆነ ደግሞ በባንክ 41 ምናምን ሆኗል ማለት ነው። በሐዋላ ደግሞ 45 ወይ እንደዚያ ነው መሰለኝ ሳውዲ አረቢያ የሚላኩ ማለት ነው። ስለዚህ ሙሉ ለሙሉ በማይሆን ሰው ልካችሁ ገንዘባችሁ ከሚበላባችሁ በባንክ ራሱ ብትልኩ ብዙም አይጎዳችሁም። አሁን ላይ ባንኩም ጥሩ ስለሚመነዝር ማለት ነው። በባንክ የዱባይ 42 ከምናምን ነው፣ የሳውዲ አረቢያ ሪያል ደግሞ 41 ከምናምን ነው። ገብቷችኋል? በሐዋላ ሲሆን ደግሞ 45 ወይንም ደግሞ 21 ወይ 22 በሳውዲ ያላላክ እንደዚያ ነው። እና ትንሽ ነገር እናተርፋለን ብላችሁ ብዙ ነገር እንዳያሳጧችሁ። በጣም ስግብግቦች አሉ። ይሄን ነገር ምክንያት በማድረግ ይሄን አጋጣሚ በመጠቀም የእናንተን ገንዘብ ለመብላት የሚያሰፈስቡ ብዙዎች አሉ። ስለዚህ እናንተ ደግሞ ጥንቃቄ አድርጋችሁ የምችሉ ከሆነ ተረጋጉ። በኋላ ሊከፈት ሊስተካከል ሊችል ይችላል። ገባችሁ? እርግጠኛ ነኝ በዚህ አይቀጥልም። የሆነ ጊዜ ሊያስተካከሉት ይችላሉ። ገብቷችኋል? እንግዲህ ትልቁ ምክንያት ምንድነው ምናምን ሲባል እዚህ ያለው ዋናው ማከፋፈያ በኢራን ጦርነት ምክንያት ተመቶ ስለሆነ በዛ ምክንያት ነው ብር እየገባ ያልሆነው፣ ሲስተሙ የተበላሸው በዚያ ምክንያት ነው ሲባል ሰምቻለሁ። እና ይሄ ነገር ከተስተካከለ ልክ እንደ ድሮ እንደፈለጋችሁ በፈለጋችሁ ሰዓት ልትልኩ ትችላላችሁ። ገባችሁ? ግን ካልሆነ ደግሞ ችግር የለውም። ያ እንዳልኳችሁ አሁን ከ3,000 ብር የ10,000 ብር ልዩነት ነው ያለው። በዚያም ቢሆን ትልካላችሁ ጥሩ ሰው ካገኛችሁ። ግን የምታውቁት ታማኝ ሰው ከሌለ በባንክ ላኩ ማለት ነው። እሺ ብራችሁን ደግሞ አስቀድማችሁ አትስጡ። የምትልኩትን ብር ቀድማችሁ ንገሩት። እሱ መጀመሪያ ያስገባላችሁ። ከዚያ ካስገባላችሁ በኋላ ቤተሰቦቻችሁ ጃቻለሁ ሲሏችሁ እንጂ ደረሰ ስለደረሳችሁ ብቻ ብር አትስጡ። ምክንያቱም ፎርጅ ደረሰ ሊልኩላችሁ ስለሚችሉ። ስለዚህ የጥንቃቄ አድርጉ። ወደ ዱባይ ብር እንዳትልኩ ለማለት ያክል ነው። ቪዲዮን ሼር አድርጉልኝ።